በእጅ የተሸፈነች ልብሽ ልብ አንጠልጣይ የፍቅር ታሪክ ክፍል 4 ጸሐፊ ሐኑፊ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛችኋለን። አይኔን ስገልጥ ነጭ የለበሱ ውር ውር የሚሉ ሰዎች ታዩ። ሉሜዛ ደህና ነሽ አለኝ። መብራቱ ፊቱን እንዳለ አደረገኝ። ነጭ ጋውን ለብሷል። ዙሪያ ገባውን ሳይ ሆስፒታል እንዳለው ተረዳሁ። አይዞሽ ደህና ነሽ ብሎኝ ደህንነቴን ካረጋገጠ በኋላ አጠገቤ የነበረው ዶክተር ክፍሉን ለቆ ወጣ። በሩን ሲከፍተው ኢምራንን በር ላይ አየሁት። ከዶክተሩ ጋር ትንሽ ከተነጋገሩ በኋላ ወደ እኔ መጡ። ወደ አልጋው ጫፍ ላይ ተቀመጠ። ማልቀሱን ፊቱ ያሳብቃል። ያ የሚያምር ቀይ ፊቱ በጣም ቀልቷል። አይኑም ደም መስሏል። የኔ ልዕልት አስደነገጥሽን እኮ አለ ሳግ በተናነቀው ድምፅ። ደህና ነኝ አታስብ አልኩት። አዎ አሁንማ ዶክተሩ ነገረኝ ደህና መሆንሽን፣ ጭንቅላትሽን በጣም ስለመታሽ ነው። ከፍተኛ ጉዳት ስላልሆነ ዛሬ ወደ ቤት መሄድ እንችላለን። እሺ አልኩት። ዶክተሩ ተመልሶ መጣ። በቃ አቶ ኢምራን መውጣት ትችላላችሁ፣ እረፍት ታደርጋለሁ። ከሆስፒታል ወጣ። ወደ መኪና ውስጥ አቅፎ በሉት ከኋላ ወንበር አስገባኝ። መኪናውን አስነስቶ መንገድ ጀመርን። ትንሽ እንደተጓዝን መኪናውን አቆመው። ምን ነው ኢምራን ስለው ቆይ መጣው ብሎኝ ከመኪናው ወረደ። እኔም ምን አይቶ ይሁን ብዬ በመስኮት በኩል ለማየት ብሞክርም ምንም አይታይም። ሲመጣ ራሱን ጠይቀዋለሁ ብዬ ወንበሩን እንዳገፈ ብዬ ተኛው። ወዲያው በጥቁር ፌስታል የሆነ ነገር ይዞ መጣና ለኔ ሰጠኝ። ምንድነው ኢምራን ስለው የሚበላ ነው፣ ለአንቺ ጁስ አለልሽ አውጭና ጠጭ። እሺ ብዬ እንዳለኝ አደረኩ። እቤት ስንደርስ እናቱ በር ከፈቱልን። እንደተጨነቁ ያስታውቃል። ኢምራኒ ደህና ነች? ወይኔ ልጅን ጉድ ሆነን ነበር እኮ አሉ በቁጭት። ኢምራን እናቴ ስለሚላቸው እኔም እናቴ አልኳቸው። አረ እናቴ ደህና ነኝ አልኩኝ። ኢምራን ደግፎኝ ወደ ቤት ገባሁ። መተኛ ስላለብሽ ብሎ ወደ ራሱ ክፍል ይዞኝ ገባሁ። እኔን አልጋ ላይ አስተኝቶ መጣሁ ብሎ ከክፍል ወጣ። እኔ ግን አይኔ ያለው ቅድም ራሴን ያስተኛኝ በትልቁ የተሰቀለው ፎቶ ላይ ነበር። ፎቶ ላይ እኔ ኢምራንና የአክስቴ ማስታወሻ ውስጥ ያገኘው ሰውዬ ፎቶ ነበር። ኢምራን ተመልሶ መጣ። ምግብ በሳህን ይዞ ነበር። ካልበላሽ ብሎ ግግም ሲልብኝ እናም እናቱ ሲቆጡኝ ደስ እንዲላቸው ብዬ 2 ጉርሻ ጎረስኩኝ። ኢምራን አልኩት። አቤት የኔ ልዕልት። ንገረኝ ስለ ፎቶ አልኩት። አይ ነገ በሰፊው ነግርሻለሁ፣ ብዙ ነው ታሪኩ አለኝ። አይሆንም ብዬ ድርቅ አልኩበት። መድረቄን አይቶ እሺ በቃ ብሎ ፎቶውን አውርዶ ወደ እኔ መጣ። ይሄ እኔ ነኝ። ይቺ የምታያት ቆንጅዬ ደግሞ ታናሽ እህቴ። ጣልቃ ገባው። እኔ ነኝ ኢምራን አልኩት። ፈገግ አለና አንቺ አይደለሽም ምን ታህትሽ ነች። አይኔ ፈጠጠ። ማለት ኢምራን ምን እያልክ ነው ያለው? የምታወራውን ግን ታውቀዋል? አዎ የኔ እናት፣ እኔ የስጋ ወንድምሽ፣ እዚህ ጋር ያለው ሰው ደግሞ ባባ አባታችን፣ ይቺ ደግሞ ምን ታህትሽ። የማይታመን ነገር ነው አውቃለሁ፣ እረዳሻለሁ፣ ግን እውነቱን ማወቅ አለብሽ። ሉሜዛ ሁሉንም ነገር እነግርሻለሁ። የአንቺ ስራ እዚህ ጋር ማዳመጥ ብቻ ነው። እሺ አዳምጣለሁ። ሚስጥራዊ ህይወቴን ንገረኝ። ቀጥል። እኔ ግን ይሄ ታሪክ ከባባ ብትሰሚ ይሻላል ብዬ ነበር፣ ግን በቃ ይሆን። ረጅሙ የቤተሰባችን ታሪክ ተጀመረ። አባታችን እስማኤል ሀሊል ይባላል። የተወለደው በቱርክ ሀገር ነው። እናትና አባቱ ኢትዮጵያዊ ናቸው። ወንድ አያታችንና ሴት አያታችን ይኖሩ የነበሩት በቱርክ ሀገር ስለነበረ ልጆቻቸውን እዛው ነው የወለዱት። የኛም አባት ተወልዶ ያደገው እዛው ነበረ፣ ግን አያታችን የሀገሩን ባህል፣ ቋንቋና የሀገር ፍቅር እንዲኖሩ አድርገው ነው ያሳደገው። ለቤቱ 2ኛ ልጅ ነው። ይህች በቤት ውስጥ የምታያት እናቴ ታላቅ እህቱ ነች። አባታችን እዛው ሀገር ተምሮ ነው የተመረቀው። ነገር ግን እኔ ሀገሬ ላይ ነው መስራት የምፈልገው ብሎ ወደ ኢትዮጵያ ቀና። እዚህም ያሉት የእናቱ ዘመዶች ጋር አረፈ። አባቱም እዚህ ኢትዮጵያ ላይ ቤት ገዙለት።
ባባም በተማረበት ሙያ ሀገሩን ለማገልገል ቃል ገባ። ብዙ ጊዜ ያሳሰቡ የነበረው በገጠር አካባቢ ያሉ እናቶች ለምን በወሊድ ምክንያት ይሞታሉ፣ የሕክምና ቦታ እጥረት። ለአንድ ፕሮጀክት ወደ አንዲት ገጠር አመራሉ። ለባባ የዚህ አይነት ህይወት ከባድ ነበር። እሱ ግን ትልቅ ዓላማ ነበረው። ለዓላማው ደግሞ አይደለም መሰቃየት፣ ህይወቱንም ሊሰዋ ይችላል። እናም እዛች የገጠር መንደር ኑሮውን ሀብሎ ከጀመረ 1 ሳምንት አለፈው። በግድም ቢሆን ምግባቸው፣ አየሩን፣ ሁሉንም ነገር እየተላመደው መጣ። አንድ ቀን አየር ለመቀበል ወደ አንድ ማሳ ወረደ። ደስ የሚል ነፋሻማ ቦታ ስለነበር ረዘም ላለ ሰዓት እዛው ቁጭ ብሎ አሳለፈ። ከኋላ አንድ ነገር መጥቶ በኃይል ገጨው። ግፊቱ ኃይለኛ ስለነበረ በፊቱ መሬት ላይ ድፍት አለ። ወገቡ ከጥቅም ውጭ ሆነ መሰለው። ከወደቀበት እያቃሰተ ተነስቶ የመታውን ነገር ሊያይ ሲል ትልቅ ፍየል ነበር። የጩኸት ድምፅ አሰምቶ ወደ ተራራው ሲመለከት እረኞቹ እየተሯሯጡ እሱ ጋር ደረሱ። ጋሼ ጎዳህ እንዴ? ይህ አመለኛ ፍየል እኮ አምልጦን ነው፣ ይቅር በለን ብላ እግሩ ስር ተደፋች። እሱ ግን አይኑ ከሁሉም ጀርባ የቆመችው ፀሐይ ላይ ነበር። አይኑን መንቀላቃተው። ብዙ ቆንጆ አይቷል፣ ግን ለማንም ደንግጦም ሆነ በስነ ስርዓት አይቷቸው አያውቅ። እሷ ግን ልቡን ከማስደንገጥ በላይ የልብ ምቱን ልታስቆመው ደርሳ ነበር። ቁመቷ ረዘም ያለ፣ ቅላቷ የገጠር ልጅ እረኛ እንደሆነች ያጠራጥራል። አፍንጫዋ ስልክክ ያለ፣ አይኖቿ ሰርኮሌት ተኳሉ የሚመስል፣ ከንፈሮቿ ላይን የሚያሳሱ፣ ብቻ ለማየት የምታሳሳ ጨረቃ ብትባል ቃሉ ያንሳታል። በሰው በትፈዞ እግሯ ስር ድፍት ያለችውን ልጅ ረስቷታል። አረጋሽ ይቅር በሉ የሚል የልጅቷ ድምፅ ነበረ ከፈዘዘበት ያነቃው። ደንገጥ ብሎ አረ ችግር የለውም ተነሽ ብሎ አስነሳት። እና ጋሼ ጎዳህ? እስኪ ወገብህን ልይልህ ብላ ጀርባውን መነካካት ጀመረች። እንዴ ተይ እንጂ ምን እያረግሽ ነው? አረ ጉዴ ምን ነው? እኔ እኮ ከተጎዱ ብዬ ነው። አየ ከተሜ ሰው። እሱ ግን አይኑን መለሰው፣ ልቡን ወደ ሰረቀችው እንስት። እሷ አንዲም ቀና ብላ አላየችውም፣ አንገቷን እንዳቀረቀረች ነበር። በቃ እንሂድ ብለው ሁሉም ልጆች ሄዱ። እሱ ግን መናገር አቃተው። ዝም ብሎ በአይኑ ተከተላት፣ ከአይኑ እስክትሰወር። ህመሙን አስረሳችው። እረ ሉሜዛ 8 ሰዓት ሊሆን እኮ ነው ከሌሊቱ። እንተኛ በቃ፣ ነገ ትምህርት ቤት በዚህ ሁኔታ ስለማትሄጂ ነገም እናወራለን አለ። እሺ በቃ አንቺ እዚህ ተኚ፣ እኔ ልውጣልሽ ብሎ ብድግ አለ። ኢምራን አልኩት። ዋዬ እዚሁ ሁን አትሄድ። ውስጤ ምን እንደሚሰማኝ አልገባለኝ። ብቻ ኢምራን አጠገቤ እንዲሆን ነበር። እሺ ወዴ አብሬሽ እሆናለሁ። አብሮኝ አደረ። እናቱ ማለትም አክስታችን መጣው አይተውን ወደ ክፍላቸው ሄዱ። ጠዋት ከእንቅልፌ የቀሰቀሰኝ ኢምራን ነበር። ሰዓቱን ሳየው 11 ሰዓት ከሩብ ይላል። እንዴ እስካሁን ተኝቼ ነው? አትቀሰቅሰኝም ነበር? የኔ እንቅልፋም ተነሳሽ እንዴ? ይሄን እንቅልፍ እኮ ለጠጥሽ። በቀሰቅስሽ አልሰማ ስትይ በቃ ተተኛ ብዬ ተኩሽ። ነገሩ ማታ እኮ አምሽተናል በጣም። ለዛም ነው እኔም ዝም ያልኩሽ። እርቦሻል አይደል? በእውነቱ ልክ ነበር፣ እርቦኛል። አንገቴን በመነቅነቅ መለስኩለት። የኔ ውደት መጣው በቃ ብሎኝ ወደ ኪችን ሄደ። ወዲያው ቁርስ አልኩት እንጂ ምሳዬንም ጭምር ነበር የበላሁት። ብቻዬን አልበላም ብዬ ኢምራን አብሮኝ የበላው። የበላንበትን ዕቃ አነሳሳና ወደኔው መጣ። እኔም አይኑን እያየው ስቆለጨለጭ ገብቶታል። አጠገቤ መጥቶ ቁጭ አለ። እሺ እነግርሻለሁ። ምን ላይ ነበር ያቆምኩልሽ? እረኞቹ ጥለው ሲሄዱ። አዎ አባታችን እዛው ቦታ ላይ ነበር አይኑ የገባችው። እየመሸ ስለነበረ እሱም ወደ ማደሪያው ተመለሰ። ግን ከአይኑ እንጂ ከልቡም ሆነ ከሀሳብ አልወጣችም ነበር። ያችንስት ለፕሮጀክቱ አብሮት የመጡ ሰዎች ጋር ነበረ አብሮ የሚኖሩት። ከነሱ መካከል ከቱርክ ሀገር አብሮት የመጣ ጓደኛ አብሮ አደጉ። እነሱ ግን እንደ ታላቅና ታናሽ ወንድም ነበር የሚተያዩት። እቤት ሲገባ ምንም አልነበረም ከወንድሙ በስተቀር። አሰላሙ አለይኩም ብሎ ወደ ውስጥ ይገባል። ወአለይኩም ሰላም ብሎ መለሰለት። ገብቶ ብቻ ከሚተኙበት ፍራሽ ላይ ቁጭ ብሎ ቆዝም አለ። አባታችንን ብዙ ወሬ የማይወድ ዝምተኛ ሰው ቢሆንም የዛሬ ሁኔታው ግን ያላማረው ኢሃብ የአባታችን አብሮ አደግ ጓደኛ፣ ወንድም፣
ምን ሆነሃል ብሎ ጠየቀው። አባታችን ግን ደንዝዟል። የሚያወራውን አይሰማም፣ በራሱ ዓለም ውስጥ ነው። ይሃን ሁኔታውን ሲያስተውል ጠጋ ብሎ ፊቱ ላይ እጁን አውለበለበበት። ምንድነው ይሃን? ኦፍ ብሎ ተቆጣ። እኔ ሲስሙ አሞሃል እንዴ? ፈሰስክ እኮ። ይሃን ዛሬ ያየኋትን ፀሐይ ማህሬችማ ጨረቃ ናት። እርፍ! የምን ጨረቃ ነው? ፀሐይ ገና መግቢያዋ ነው እኮ። ወይ ጉዴ! ሀገር ስንቀየር ጨረቃና ፀሐይም ተምታቱብህ ብሎ ሳቀ። እየቀለድኩ አይደለም ይሃን። ማምራሩን አይቶ ይሃን እሺ ንገረኝ፣ የምን ጨረቃ የምን ፀሐይ ነው? ለመናፈስ ብዬ ወደዛ ማሳ ሄጄ ቁጭ ብዬ ነበር። እንዴ እዛ ጋር ተቀምጠህ ብርድ መጥቶ ሆኖ ፀሐይና ጨረቃ የተምታቱብህ? እንደውም በቃ ተው፣ አንተ ችግር ያለብህ ሰው ነህ። እሺ በቃ ይስሙ፣ አትናደድ። በአላህ እኔ እኮ ፀሐይ ጨረቃ እያልክ ግራ ስታጋባኝ ነው። እሺ የሆነች ልጅ አይቼ ነው በቃ። ምን እየተባባሰ አንተ ሴት ጨረቃ አልክ? አዎ ወላሂ ስላላየሃት እኮ ነው። እንዴት እንደምታበራ ቃል አጣው፣ እንዴት እንደምገልጻት። እውነትም አሞሃል አንተ ልጅ። እንዴ ስንት ቆንጆ ለትዳር ሲፈልግ እየገጠር ሴት አይተህ ጨረቃ ትላለህ? አረ ይሃን ይቺ ትለያለች፣ ከሴት ትለያለች። ምኗ ነው የሚለየው? ይቺ ጸጉር የላትም እንዴ እንደ ሴቶቹ? እንደኛ መላጣ ነች ወይስ ቀሚስ አትለብስም ወይስ ምንድነው? ምኗ ተለየብህ? ጥሎት ጠቅለል ብሎ ተኛ። ጭራሽ ልታኮርፈኝ ነው አለ ይሃን። አንድ ቀን ሴት ቀና ብላ አይተህ የማታውቅ ልጅ እዚህ የማናውቀው ሀገር መጠን፣ ለዛውም የገጠር ሴት። የሆነ ነገር ማስነክተውሃል። ጭራሽ ጨረቃ። ዝም ሲለው ይሃን ጥሎት ተነሳ። ሰዓት ሲያየ መግሪብ ሰላት ስለደረሰ ውዱ ሊያደርግ ወጣ። ተመልሶ ሲመጣ እስማኤል እንደተኛ ነበር። አንተ ተነስ እንጂ 30 ሰዓት ደርሷል። ታላቁ ስለነበረ ይሃንን ይሰማዋል። ተነስቶ ውዱ አድርጎ አብረው ሰገዱ። ከነሱ ውጪ ከአዲስ አበባ አብረዋቸው የመጡ 2 ልጆች አሉ። ግን ያረፉበት ቦታ 2 ክላስ ስለነበረ አንዱ የነሱ ነው። ምንም የሚያምሹበት ነገር የለም። ስልካቸውንም አይነካኩም ባትሪ እንዳይዘጋ። ገጠር ስለሆነ መብራት የለም። የኢሻ ሰዓት እስኪደርስ ጠበቁና ሰግደው ተኙ። የተኛው ግን ይሃን ብቻ ነበር። አባታችን አንድ የሆኑ ነው፣ ልቡ ጠፍቷል። እንቅልፍ አልወሰደውም። ሲገላበጥ ቆየና እንቅልፍ ወሰደው። ይሃን አላርም ሞልቶ ስለነበረ ሱብሂ ላይ ተነስተው ሰገዱ። ይሃን ሙያ ላይ ጎበዝ ስለነበረ እሱን የሚያበስለው ለቁርስም ለምሳም የሚሆን ሰራርቶ ቁርስ በልተው የቀረውን ስራ ቦታ ይዘውት ሊሄዱ ቋጥረው እና ልብሱን ለባብሶ ቀድሞ ወጣ። ስትመጣ ይዘውና ብሎት ሄደ። አባታችንም በደንብ ሲነቃ ወደ ስራ ቦታ ልብሱን ቀይሮ ሄደ። ይሃን ዝም ብሎ ሲያዩ ቆየና ምሳውን ኢስሙ አለው ይሃን። የምን ምሳ? የአባታችን መልስ ነበር። ኢምራን አዛና ለመስጂድ አትሄድም? ያክስታችን ድምጽ ነበር። አረ ሰላት አለፈኝ፣ ስመለስ በቃ ቀጥልልሻለሁ ውዴ ብሎ ወደ መስጂድ ልብሱን ቀያይሮ ሄደ። እኔም መተኛቱ ስለሰለቸኝ ብድግ ብዬ ወደ ኪችን ሄድኩኝ። ምግብ እያዘጋጀች አገኘኋት አክስቴ። ስታይኝ እንዴ ለምን ተነሳሽ? እረፍት ማድረግ አለብሽ እኮ። አረ እኔ መተኛቱ ሰለችኝ። እሺ በቃ እኔ እዚህ ጋር ቁጭ በይ ብላ ወንበሩን አስተካከለችልኝ። ወዲያው የበር ደወል ድምጽ ተሰማ። ሄዳ ከፈተች። ዚዳን ነበር። ማሚቾ ብሎ ጥምጥም አለባት። አረ እባክህ ልትገለኝ ነው እንዳፈነ ልቀቃት እንጂ። እኔ እኮ ስለምወድሽ ነው። እኔም እኮ ወድሃለሁ የኔ ልጅ። አሁን ናገባ፣ ምሳ እያዘጋጀው ነው። እኔ የሚያደርጉትን እያየው በዚዳን ሁኔታ ፈገግላለሁ። ተያይዘው ወደ ቤት ገቡ። ዚዳን እኔን ሳይፈገግ አለ። እንዴ ሞናሊዛ ተሻለሽ? ረስቼ ሳልጠይቅሽ ማንን ነው ብዬ ግራ ተጋባሁ። ከኔ ውጭ የታመመ ስለሌለ ሉመይዛ ለማለት ሞናሊዛ ማለት ቀሎት ይሆናል ብዬ። ሉመይዛ ለማለት ከብዶህ ነው? ለማንኛውም ደህና ነኝ። አረ ምን ይከብዳል? ገነኔ ሞናሊዛ አልኩሽ። ደበረሽ? ከደበረሽ ይቀራል ብሎ ወደ መጅልሱ ሄደና ቁጭ አለ። ቲቪውን ከፈተው። አየ ወንድ ነገር ኳስ ማየት ጀመረ።
አክስቴ ታዩ የኔ ልጅ ይሄ እንደ አባቱ እብድ ነው። እሷ እየሰራች እኔ ቁጭ ብዬ ማየት ደበረኝ። ላግዝሽ አልኳት። እኔ ጨርሻለሁ፣ ማቀራረብ ነው የቀረኝ። እሱንም ዚዳን ያግዘኛል። አንቺ ዝም ብለሽ ቁጭ በይ። ዚዱ ና እስኪ በማቀራረብ አግዘኝ የኔ ውድ። እሺ ማሚቾ ልጅሽ ነው አልኳት። አይ ባልወልደውም ልጄ ነው፣ ልክ እንደ ኢምራን እኔው ነኝ ያሳደግኩት። ለአባቱ ብቸኛ ልጅ ነው። እናቱ በ2 ዓመቱ ህይወቷ ስላለፈ ከነ ኢምራን ጋር ነው ያደገው። ዚዳን ሲመጣ ወሬውን ገታ አረገችውና ማቀራረቡን ጀመረ። እኔም ምንም እየሰራው ስላልሆነ ወደ መጅልሱ ሄጄ ቁጭ አልኩኝ። ኳስ ስለማልወድ ቲቪውን ቀየርኩት። እንዴ አለ ዚዳን። ምን ሆንክ አልኩት። እኔ ያየሁት ነው አትቀይሬው አለኝ እየተለማመጠ። እሷ ተይተዋት አንተ እየሰራህ አይደል አለችው አክስቴ። እሺ ብሎ አኩርፎ ሄደ። የሆነ ደስ የሚል ነገር ያለው ልጅ ነው። ከሚደብረውማ ብዬ መለስኩለት ወደ ኳሱ። እቃ ይዞ ሲመለስ ቲቪውን አየውና ፈገግ አለ። እንደማጨክኝብኝ እኮ አውቃለሁ። በራሱ የሚተማመነው ነገር አለ። ኧረ እኔ እንዳይደብርህ ብዬ ነው። ያው ነው አስበሽልኝ ነው ብሎ እንደመሽኮርመም አደረገው። ሁኔታው አስቆኝ ሳቆኝ። በዚህ ሰዓት በሩ ተንኳኳ። ወንድምህ ነው የሚሆነው፣ ሂድ ክፈትለት። በሩን ከፍቶለት አብረው ወደ ቤት ገቡ። እኔን መጅልሱ ላይ ሲያየኝ ኢምራን እንደ ወዴ ተነሳሽ? አሁን ቢያለችኝ መተኛት አልፈልግም አለችው አክስቴ። ዚዳን ኧረ እኔ እርቦኛል እንብላ ብሎ ተቀመጠ። ኢምራን ምን ያጠገብ ተቀመጠና ምሳችንን በላን። ዚዳንም በሉ ቻው ደህና ዋሉ ብሎን ሄደ። እንደ ወዴት ነው የሚሄደው አልኩት ኢምራንን። ከሰዓት የሚማረው ትምህርት አለ ወይ ወደ ኳስ ነው የሚሄደው? ምን ነው ፈለግሽው እንዴ? አይ አክስቴም እረፍት ላድርግ ብላ ወደ ክፍሏ ሄደች። እኔና ኢምራን ቀረን። የበላንበትን አነሳሳንና እኔው ጋር ውሃ እና ቆሎ ይዞ መጣ። ወዴ ዛሬ ጀመርኩልሽን ታሪክ ነግሬሽ ልጨርስ፣ አንቺንም ግራ ላጋባሽ። አዎ ካቆምንበት ጀምር። ምሳውን ረስቶት ከሄደበት። እሺ ይዛኒ በቃ የምሩን በልጅቷ እንደተለከፈ ይሃን ተረዳ። በቃ ችግር የለውም እዛው ሄደን ምሳ እንበላለን። አባታችንን ግን ሐሳቡን መሰብሰብ አልቻለም ነበር። ደስ የሚለው ነገር አብረዋቸው የሚሰሩ ሰዎች ምሳ አብረዋቸው በሉ። በአንድ ተአምረኛ ቀን ግን አባታችን ስራ ላይ በነበረበት ሰዓት አንድ ግዴለሽ ሰራተኛ ያዚህ የተባለውን እንጨት በደንብ ሳይዝ ቀርቶ አባታችን ወድቆ ከፍተኛ ጉዳት ያደርስበታል። ይሃን ምን ያድርግ? በዛ ሰዓት ሐኪም የለም፣ ሐኪም ቤትም የለም። እግሩም በጣም ተጎድቶ ነበር። በአካባቢ ያሉ ሰዎች ተሯሩጠው ቃሬዛ መጡና ወደ አንድ ታዋቂ የባህል ሐኪም ጋር ወሰዱት። የባህል ሐኪሙም ከሴት ልጃቸው ጋር ሆነው የቻሉትን አደረጉለት። ይሃን በዚህ ሰዓት ግን የባህል ሐኪሙ ልጅ ውበት አስደንግጦት ነበር። የባህል ሐኪሙ እዚህ ትንሽ ረፍት ያድርግና ይሄዳል። እኔ የሚሄድበት አለኝ፣ ደረስ ብዬ ልምጣ፣ የምትፈልጉትን ልጅን ጠይቋት አሏቸው። ይሃንም እሺ አባታችን። ወይ ወንድሜ አይዞ ጠንከር በል። እሷ እኮ ነች። ማን? ልቤን ይዞ የጠፋች ጨረቃ አለው አባታችን ለይሃን። ይሃን ደነገጠ። ነገር ግን እውነት አለው። ልጅቷ በጣም ቆንጆ ነበረች እና ይስሙ ምን እናድርግ? 1 ወር ሙሉ ያሰቃየችህ ልጅ ይህች ናት? እውነትም ጨረቃ ትሁን ያጠራጥራል። አንተ ሆነህብኝ እንጂ እኔም አሁኑ ነበር ለአባቷ ሽማግሌ የምልከው ብሎ ሳቀበት። ይሃን አረ ይስሙስ ቀልድ ነው አንተ? አረ ጉዴ ቀልድም ጠፍቶብሃል። ለማንኛውም አባቷ ይምጡና ሁኔታውን እናወራለን። እሺ ይሃን ወንድሜ። የልጅቷም አባት አልቆዩም፣ ወዲያውኑ ነበር ተመልሰው የመጡት። ይሃንም ያለውን ሁኔታ በግልጽ ነገራቸው። መጀመሪያ ላይ አመንትተው ነበረ፣ ግን በቃ ሁኔታውን ሲያዩ የይሃንም አንጀት የሚበላ ንግግር አሳመናቸውና እንዲህ አሉ። እኔ ለልጄ ብር ያለው ቆንጆ ወንድ አይደለም የምመኝላት፣ ዲን ያለው አላህን የሚፈራ ቤተሰቦቹንና ሚስቱን የሚያከብር ወንድ ነው። ማንኛውም ሰው እናት አለው። የእናቱን ሐቅ የሚወጣ የሚፈራ የሚያከብር ሚስቱን እንደሚያከብር ምንም ጥርጥር የለኝም። እኔ ፈቅጃለሁ፣ እሷ ፈቃዷ ከሆነ ጠይቋታለሁ። ይሃን አባታችንን በጣም ነበር ደስ ያላቸው።
አባቷ በመፍቀዷ። ነገር ግን የሷ ፍቃድ እሽትል ይሆን ወይስ እምቢ? የዛን ቀን ወደ ቤት ተመለሱ፣ ግን ሁለት ልብ ነበሩ። የልጅቷ ውሳኔ ኢስሞ እንግዲህ ያላህ ፍቃድ ነው። ከዚህ በኋላ አላህ ካለ ያንተ ትሆናለች አለው። ያንን በነጋታው ወደ ልጅቷ ቤት ሄደ። አባታችን መራመድ ስለማይችል እቤት ቆዩ። ክፍል 5 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።